በአንድ ውብ መንደር ውስጥ ሳሙኤል የሚባል ብሩህ ልጅ ይኖር ነበር። አንድ ቀን ጥበበኛው አያቱ ጠሩትና አንዲት የምታንጸባርቅ የወርቅ ቀለም ያላት ዘር ሰጡት። አያቱም ሳሙኤል ሆይ ይህችን ዘር በሚገባ ከተንከባከብካት ትልቅ ምስጢር ታሳያለች አሉት። ሳሙኤልም በደስታ ተቀብሎ ዘሯን በሚያምር የሸክላ ድስት ውስጥ ተከላት። በየቀኑ በማለዳ እየተነሳ ፍቅር በታከለበት ፈገግታ ውሃ ያጠጣት ነበር። የዘሯን መብቀል ለማየት በጉጉት ይጠባበቃል። ቀናት አለፉ፣ ዝናብ ዘነበ፣ ፀሐይም ወጣች። ሳሙኤል ሳይሰለች በትዕግስት መጠበቁን ቀጠለ። በመጨረሻም ያቺ ትንሽ ዘር መሬቱን ሰንጥቃ አረንጓዴ ቅጠሏን አሳየች። የሳሙኤል ትዕግስት ፍሬ ማፍራት ጀመረ። ከጥቂት ጊዜ በኋላ ያቺ ትንሽ ተክል ወደ አስደናቂ ዛፍነት ተለወጠች። ቅጠሎቿ እንደ ብር ያንጸባርቃሉ። በዛፉ ላይም አንዲት ትልቅና የምታብረቀርቅ ፍሬ አፈራች። ሳሙኤል ባየው ነገር ተገርሞ በአድናቆት ደነዘዘ። ድንገት ይቺ ትልቅ ፍሬ እንደ ስጦታ ሳጥን ተከፈተች። በውስጧም ትናንሽና ውብ የሆኑ የመጫወቻ መሳሪያዎች ወጡ። መሳሪያዎቹም እያደጉ ሄደው ሙሉ የመጫወቻ ሜዳ ሆኑ። ሳሙኤልም በደስታ ዘለለ። ሳሙኤል ግን ብቻውን አልተጫወተም። የሰፈሩ ልጆች በሙሉ ጠርቶ አብረው ተጫወቱ። ሳሙኤል ትልቁ ደስታ የሚገኘው ካሉን ነገሮች ላይ ለሌሎች በማካፈል መሆኑን ተረዳ። ሰፈሩም በልጆች ሳቅና በጓደኝነት ፍቅር ተሞላ።